Basically, all my money that's in stocks and shares is invested in ብዙ ፋይናንሻል ቪዲዮዎችን አይቻለሁ። አንድ የተማርኩት ነገር የለም። አንድ ዜን እነዛን ኮንተንቶች ማየት አቆምኩኝ። ከዛ በኋላ መማር ጀመርኩኝ። ሉክ የሚገርመው ብዙዎቻችን ምን ማድረግ እንዳለብን ኤግዛክትሊ ምን ማድረግ እንዳለብን እናውቃለን። ሶሻል ሚዲያ የምንከፍተው ለዚህ ሞቲቬሽናል ቪዲዮ እንደዚህ ብር ምናምን ፖስት የሚያደርጉ ስቶሪ ምናምን ማድረግ ይህ ጀስት ሾው ፍሌክስ ለማድረግ ነው እንጂ ኤግዛክትሊ ምን ማድረግ እንዳለብን እናውቃለን። ያንን ማድረግ ያለብንን ጨርሰን ደግሞ ወደ ሌላኛው የህይወት ኤሪያችን ደግሞ ራሳችን መለወጥ እንችላለን። ችግሩ እኔም እንደዚህ ፋይናንሻል ቪዲዮዎች ጋር የሚሰሩት ጋር አይደለም። ሉክ ኮርሱን ጋር ችግር የለብኝም። አይ ቲንክ እኔም ከብዙ ኮርሶች እኔ ኤግዛክት እኔ ራሴ ስለምመሰክረው ከብዙ ኮርሶች ጠቅመውኛል፣ ተምሬያለሁ። ግን ችግሩ እነዚህ ፋይናንሻል ቪዲዮ በቃ ጀስት ቢንጅ ማየት ደግሞ ማየት ዜን ጀስት ፕሮዳክቲቭ የሆን ይመስለናል፣ ብዙዎቹም ይመስላችኋል። እና ዛሬም በደንብ እናወራው ስለዚህ ነው፣ እንዴት እስኬፕ እንደምታደርገው ነው ይህንን የሶሻል ሚዲያ ዲሌማ። እኔ የዛሬው ቪዲዮ ስፖንሰራችን ሚካኤል ውሃ የምጠጣበት ሚካኤል ነው። ስፖንሰር ያንተነ ሰው ላይክ እና ሰብስክራይብ አድርግ። ስፖን ከላርግ በቀን 2 ሰዓት ፋይናንሻል ቪዲዮ እያየ የምታጠፈው በአመት 730 ሰዓት ነው። 5 መጽሐፍ አንብበህ መጨረስ ትችላለህ። የራስህን መጽሐፍ ጽፈህ መጨረስ ትችላለህ። የራስህን ቢዝነስ መስራት ትችላለህ። አሪፍ ሰውነትን መገንባት ትችላለህ። ዘ ሚሊዮነር ፋስተር የሚል የሚገርም መጽሐፍ አለ። መጽሐፉ ዘ ፋስተር ስለሚል በከቨሩ እንዳገምተው አሪፍ መጽሐፍ ነውና እዚህ መጽሐፍ ላይ በደንብ ስትገባ ስታየው ኤንጄ ዲማርኮ ያበስላችኋል፣ እነዚህ ፋይናንሻል ግሮዎችን ያበስላችኋል አልልህም። እና በጣም አንድ ሙሉ ቻፕተር ስለ ፋይናንሻል ግሮ የሚያወራበት እነዚህ ሪቻርድ ፖርተር ምናምን ሮበርት ኪዮሳኪ ምናምን የሚሰሩት ብዙ ሰው የሚያውቃቸው ማለት ነው። ያበስላችኋል አልልህም፣ ያበስላችኋል። እና ጅም እየሰራው ነበር ትዝ ይለኛል፣ ትራይሴፕስ እየሰራው ነበር። እና በጣም ፌመስ ነው እዚህ ዩቲዩበር ላይ፣ ስሙን መናገር አልፈልግም፣ ግን በጣም ፌመስ ነው እዚህ ዩቲዩብ ላይ በጣም ፌመስ። የለ ምናምን ቃል ሶሻል ሚዲያ ምናምን አይደል ያላወቅኩት ሞቱ ስነግርህ፣ ግን እንዳሳየኝ የሆነ ታምብኔሉ ምናምን ከኔ ቪዲዮዎች ከስራ አንዳንድ ጊዜ ይመጣልና እንደነገሩ ፋይናንሻል ቪዲዮ ምናምን ስለማላይ አልገባም ወደ ውስጥ። ግን ታምብኔሉ ምናምን እኔ እኮ ይሄ ሰብስክራይበር አለ ምናምን ብሎ ሲያሳየኝ ከዛ በኋላ ወኩት አረብናት ምናምን እንትን መጥቶላል። ይሄ ምንድነው የሆነ ነጭ ጎልድ ነው ምናምን ነገር ነጭ ነው መሰለኝ እሱ 100,000 ምናምን ስላለፈ ይሄው በቃ እየተጻፈ ነው፣ ስሜ እየተጻፈ ነው፣ በቃ አሪፍ ነው፣ በቃ እየሰራው ነው ዩቲዩብ ቀጥልበት ምናምን አለኝና ከዛ ዲፕ ማግባት ጀመርን። ስለ ፋይናንሻል ራሱን የገለጠልኝ ሲመጣ ምን አለኝ መሰለ፣ በቀን 4 ሰዓት ነው የምተኛው አለኝ። ሉክ በቀን 4 ሰዓት ነው የምተኛው። 4 ሰዓት የምተኛው ማታ አይደለም ማለት ማታ ሙሉ ለሙሉ ዜናዎችን ሳይ ስለ ፋይናንሻል ፎሬክስ እንትን ትሬድ ሳረግ ምናምን በሌሎችም ቢዝነሶች ኮንሰንትሬት በየቦታው በትንትን ምናምን በቃ ፖስት ሳለ ስቶክ ዩቲዩብ ኢንስታግራም ከዛ በኋላ አለሽም የሆነ በቃ አይምሮዬ ላይ እኔ የዛ ጊዜ የሆነ ሰላማዊ ህይወት እየኖርኩ ነበር። መጽሐፎችንም ማንበብ ጀምሬ ነበር እና የስፖርቱም ህይወት እያስታከልኩ ነበር እና የቢዝነስ ህይወት ደህና እየሄደልኝ ነበር። የዛ ጊዜ 100 ምናምን ሰብስክራይበር በሆንም ጀስት ግን እየሄደልኝ ሰዎችም እያወቁኝ አሪፍ እየሄደልኝ ነበር ህይወቴ። እና ይሄ ልጅ ተከሰተ እዛ ጅም ውስጥ። ከዛ በኋላ በቃ ራሴ ምጤን ጀመርኩ። ይሄ ልጅ በአንድ ጊዜ ሲሄድ ነበር በአንድ ጊዜ 150 ሺህ በአንድ ጊዜ 160 ሺህ እያለ ሲሄድ ጀስት እኔ ዲፕረስድ እየሆንኩ መጣሁ። መውጭ በቃ አይምሮዬ በሙሉ ስለነዚህ ሀሳቦች ነበር ሲመጡብኝ የነበረው ላይ እሱ የበለጠ ምክንያቱም ሙንቀስ ስለሚሰራ ምክንያቱም እንደዛ 4 ሰዓት ስለሚተኛ ምናምን ያለ አይምሮ የሚጨጭቀኝ ትዝ ይለኛል። አንድ ቀን ማታ 3 ሰዓት ማታ ተኛው። ከዛ በኋላ የተነሳው 9 ሰዓት ነበር። ከ6 ሰዓት እንቅልፍ በኋላ እኔ በህይወቴ 8 ሰዓት ነው የምተኛው፣ ወይ ማታ 3 ሰዓት ተኝቼ 12 ሰዓት የምነሳው፣ ወይ አንዳንድ ጊዜ ለሊት 10 ሰዓት ከተነሳውም በጊዜ የምተኛው 1 ሰዓት ወይ 2 ሰዓት ምናምን። እና የዛ ጊዜ በቃ በጣም ተጨናንቄ የተነሳውና ኢቭን ስነሳ ራሱ ይሁን እንባ ነገር ፊቴ ላይ ነበረ፣ ልክ እንደ ዲፕሬሽን ውስጥ እንደገባ ሰውና ከዛ በኋላ እውነቱ ስለዚህ በቃ ህይወቴም ወርዝ እየሆነ መጣ። ቢዝነሱ ይሄ ቪው እያገኘ መጣ። እንትን ቪዲዮዎችም ግን በቃ የኔ ህይወት ወርዝ እየሆነ መጣ። አባቴም አረሙንም ሰሞኑን በቃ የተጫንከው ምናምን አለኝና ከዛ በኋላ አላሽም ጀስት በቃ ተመለስኩ ወደ ይሄኛው ህይወቴ። ለምን እነዚህ ኮንተንቶች ከማይ እነዚህ ፋይናንሻል ግሮዎችን ከምሰማ ለምን የራሴንስ ፕላን የራሴንስ ካልቸር አላዘጋጅም? በዛም በዚህ ወደርክም ጠላም ሁሉም ቢዝነስ ኦነር፣ ሁሉም መኒ ሜክ፣ ሁሉም ጀስት ራሴ ለወኩ የሚለው ሰው አንድ አይነት ስቶሪ የለውም፣ የተለያየ ስቶሪ አለ። ሁሉም ሰው አንድ አይነት ሩቲን የለውም። ራይት ሁላችንም የተለያየ ሩቲን ያለ፣ ግን ኤግዛክትሊ ማድረግ የምንችለውን ስለምናውቅ ነገር ጨርሰን
ለምን ወደ ሌላኛው ህይወታችን ለምን አናስተካክል? ለምን ሪሌሽንሺፓችን ለምን አናስተካክል? ለምን አድርጋ ያለን ግንኙነታችን ለምን በደንብ አናጠናክርም? ለምን ነው እዚህ ገንዘብ ላይ ብቻ በጣም አተኩረን ዲፕሬስድ እስከሚያደርገን ድረስ ገንዘብ መስራት አለብን? ገንዘብ የምንሰራው ህይወታችን ፕሮብሌማችንን ሶልቭ ለማድረግ ነው እንጂ ከዛ የወጣ እንደዚህ የኢትዮጵያ ህዝብ እንደምናይመላ አልፈልግ ካውጪ ሌላው ምናምን የሚል ዘፈን መስፈን አይ ቲንክ በጣም ወርሺፕ እንደማለት ነው ወይም እንደማምለክ ይመስለኛል። ገብቶሃል አይደል? ለላይ ፈለኩት ስራህን ጨርስ ወደ ላኛው መቀየር ወደምፈልግ መለወጥ ወደምፈልግ ወደ ሌሎች ነገሮች ላይ አትሞክር። ግን መጀመሪያ ስራህን ጨርስ።